ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድትጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ከከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ ለቻናላችን የምታደርጉትን ድጋፍ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን፣ የዚህኛው ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ትናንት ምሽት አስደናቂ የሻምፒዮንስ ሊግ ጨዋታ ተመለከትን። የፉክክር ከፍታን መመልከት ቻልን። ከፋይናል በፊት የተደረገ ፋይናል ላይ ማየት የሚገባን ጨዋታ እንግዲህ ሰሚ ፋይናል ላይ ሁለቱም ክለቦች መርሃ ግብሩ ማገናኘቱን ተከትሎ ሰሚ ፋይናል ላይ ተመለከት። ነገር ግን የፉክክር ደረጃው ሃይ ስታንዳርድ ፉትቦል የሆነውን አስደናቂ እግር ኳስ መመልከት ቻለን። ከፍ ያለ ጥራት ያለውን የፉክክር ደረጃ በፒኤስጂ እና ባየር ሙኒክ መካከል ጨዋታውም እንግዲህ 5-4 በሆነ በ9 ግብ ታጅቦ የተጠናቀቀ ጨዋታ ነበር። ይሄ ጨዋታ ዛሬ ምሽት ለሚደረገው ለአትሌቲኮ ማድሪድ እና ለአርሴናል ለሁለቱ ቡድኖች ፍጹም ከባድ የቤት ስራ ከወዲሁ ይህን ጨዋታ ሲያደርጉ እንኳን ወደኋላ መለስ ብለው የነዚህ የሁለት ክለቦችን ጥንካሬ እየተመለከቱ ከራሳቸው ቡድን ጋር እንዲያነጻጽሩ ትልቅ የቤት ስራ አስቀምጦ ያለፈ አስደናቂ ምሽት ነው። ምክንያቱም የዚህ ጨዋታ ከፍታ ሃይ ስታንዳርድ ደረጃ መሆን ለተጋጣሚዎች እንግዲህ ከባድ የቤት ስራ ከባድ ከፊት ለፊት በፍጻሜው የትኛውን ቡድን ሊያልፍ ይችላል። ባየርንም ፒኤስጂም ግን አርሴናልም አለፈ፣ አትሌቲኮ ማድሪድም አለፈ። ፍጻሜው ላይ ከባድ ተጋጣሚ እንደሚጠብቃቸው የሁለቱ ክለቦች የፉክክር ደረጃ ከፍ ያለ ማሳያ ሆኖ የተጠናቀቀ ምሽት ነው። ዛሬ ምሽት ደግሞ የሚደረገው ጨዋታ ሁለቱ አሰልጣኞች ካላቸው እግር ኳሳዊ ፍልስፍና ከሚከተሉት መንገድ በተለይ የሁለቱም ክለቦች ደጋፊዎችም ሆነ የበላይ ጠባቂዎች የሚጠብቋቸውን ጉዳዮች ከግምት ውስጥ በማስገባት በክለቡ ታሪክ ደማቅ ታሪክ ጽፈው በክለቦቻቸው ታሪክ በአርሴናልም በአትሌቲኮ ማድሪድም ደመቅ ያለ ታሪክ ጥለው ለማለፍ የማይረሳ ወይም ቬንገር ወይም ከዚህ በፊት የአትሌቲኮ ማድሪድ አሰልጣኞች ያላደረጉትን ጉዳይ ፈጽመው በታሪክ መዝገብ ታሪክ የሚያስታውሳቸው አሰልጣኞች ለመሆን ትልቅ ምዕራፍ ላይ ደርሰዋል። አትሌቲኮ ማድሪድ በከተማው ተቀናቃኝ የዚህ ውድድር ኃያል ደጋግሞ ማንሳት የቻለ የዚህ ውድድር መለኪያ የሆነው ሪያል ማድሪድ በሰሚ ፋይናል በፋይናል አትሌቲኮ ማድሪድን እንግዲህ ከፊት ለፊት እየሆነ የከተማውን ተቀናቃኝ እየጣለ ፍጻሜ እየደረሰ ዋንጫዎችን ሲያሳካ በቅርብ ዓመት ተመልክተናል። አርሴናል ደግሞ የዛው የስፔን ክለብ የሆነው የካታሎኒያውን ክለብ ባርሳን በፍጻሜ አንድ ጊዜ ቀርቦ በሌላኛው የስፔን ክለብ ነበር በፍጻሜ ዋንጫውን ያጣው። ስለዚህ አትሌቲኮ ማድሪድ ለፍጻሜ 2 ጊዜ ቀርቦ ሪያል ማድሪድ ሲያሸንፈው የከተማው ተቀናቃኝ መሆን ብቻ ሳይሆን የዚህ ውድድር ኃያል ነው። አርሴናል አንድ ጊዜ ፍጻሜ ደርሶ ሌላኛው የስፔን ክለብ ባርሳ ሲያሸንፈው አርሴናል ያንን አጋጣሚ ማግኘት አልቻለም። ስለዚህ አሁን ሁለቱም ክለቦች በዚህ ስቴጅ ላይ ሲገኙ በታሪክ አጋጣሚ በዚህ ውድድር አንዴም ይሁን ከአንድ ጊዜ በላይ ከዚህ ውድድር ውጪ ያደረጋቸውን ኃያላን ክለቦች በሌሉበት ሰዓት እንግዲህ ለአንድ ስቴፕ የመጨረሻ ፋይናል ላፕ ለማድረግ የመጀመሪያ ዙር ጨዋታ የሰሚ ፋይናል የፈርስት ሌግ ጨዋታ ሜትሮፖሊታኖ ስቴዲየም ላይ የሚገናኙት
ምን አይነት ጨዋታ እንጠብቅ? የትናንት ምሽቱን ጨዋታ አይነት ክላሲክ ፉትቦል እንዳንጠብቅ አንደኛ ደረጃ ሁለቱም አሰልጣኞች ካለባቸው ጫና ከሚጠበቅባቸው ጉዳይ አንጻር በእግር ኳስ ዘመናቸው ደግሞ ከተጫወቱበት ቦታ አንጻር የበለጠ ለጥንቃቄ ቅድሚያ በመስጠት በራሳቸው የመጫወቻ ክልል የበለጠ ኦርጋናይዝድ በመሆንና በተገኙ አጋጣሚዎች ጨዋታ ላይ አስቆጥረው ጨዋታውን ገለው አስፈላጊውን አድቫንቴጅ መውሰድ የሁለቱም ክለብ የጨዋታ ፕላን ነው። አርሴናል በዘንድሮ የሻምፒየንስ ሊግ እግር ኳስ 100% ኢፌክቲቭ የሆነ ምንም አይነት ሽንፈት ያላስተናገደ በአስደናቂ ጉዞ እስካሁን ድረስ ቀጥሎ እንግዲህ ግማሽ ፍጻሜ መድረስ ችሏል። አትሌቲኮ ማድሪድ ባርሳን በመጣል ነው ወደዚህ ውድድር የመጣው። አርሴናል ደግሞ ስፖርቲንግ ሊዝበን። ስለዚህ ይሄኛው ፖት የበለጠ ለአርሴናል አድቫንቴጅ እንዳለውና አርሴናል ራሱ እንደ ቡድን ድልድሉን ቢያወጣ እንኳን ይሄኛውን ፌዝ ክሬት ማድረግ አይችልም እየተባለ ጭምር እስከሚነገር ድረስ ለአርሴናል ይሄኛው መስመር በጣም 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 ለፋይናል ለመቅረብ እስከ ፍጻሜ ድረስ ለመጓዝ ከዛኛው የእርስ በርስ ግንኙነት ይሄኛው ፌዝ የተሻለ ነው በመባል እንግዲህ ለአርሴናል አብዛኛው የእግር ኳስን ቤተሰብ ኦፕታም ተንታኞችን በሻምፒየንስ ሊግ እግር ኳስ አርሴናል ረጅም ርቀት እንደሚሄድ ሲናገሩ ነበር። እስካሁን ድረስ እንግዲህ በአስደናቂ ሁኔታ ሄዷል። የዛሬ ምሽቱ ጨዋታ ግን አንዳንዴ በታሪክ አጋጣሚዎች እንደነዚህ አይነት ቡድኖች የአትሌቲኮ ማድሪድ አይነት ቡድን በእንዲህ አይነት ስቴጅ ላይ ያልተጠበቀ አይነት ፐርፎርማንስ በ90 ደቂቃ ያሳየና የተጠበቀውን ክለብ ሳይጠበቅ በመጣል ወደ ቀጣዩ ዙር ሲያልፍ ለምሳሌ ጁቬን፣ ባርሳን፣ ባየር ሙኒክን በተለያዩ አጋጣሚዎች ጥሎ በማለፍ የተመለከትንባቸው የውድድር ዓመታት ነበሩ በዲየጎ ሲሞኒ የአሰልጣኝነት ዘመን። ለሚካኤል አርቴታ ደግሞ በፕሪሚየር ሊጉ አሁን ላይ በፔፕ ጋርዲዮላ ማንቸስተር ሲቲ የተደረገበት ወደዚህ የዋንጫ ፉክክር ድጋሚ መግባትና ሲቲ በቀሪ ጨዋታዎች ላይ የሚያስመዘግበውን ውጤት የበለጠ ለአርሴናል የዘንድሮ ሲዝን ስኬት ላይ ቀጥተኛ ተጽዕኖ ስላለው አሁን ማንቸስተር ሲቲ በቀጥታ በዋንጫ ፉክክሩ ላይ ዳግም መቀላቀሉ ለሚካኤል አርቴታ ወቅቱን ከባድ ፈተና አድርጎታል። ስለዚህ ይሄ ውድድር ሌላኛው አድቫንቴጅ ነው ለአርቴታ። የዛሬ ምሽቱ ጨዋታ የበለጠ ወሳኝና ወሳኝ ምዕራፍ ላይ የሚደረግ ነው። ምክንያቱም ይሄ ጨዋታ በዚህም ወቅት ባይደረግ ለአርቴታ የተሻለ ነው በሚል ሀሳቦችን ልናነሳ እንችላለን። ምክንያቱም ይህን ጉዳይ ለማለት ያስደፈረን አሁን የእንግሊዝ ፕሪሚየር ሊግ የፉክክር ደረጃ ከአንድ ክለብ ወደ ሁለት ክለብ ከፍ ብሏል። አርሴናልና ሲቲ ናቸው። ሲቲ የመጣበት አመጣጥ ለአርሴናል ስጋት የሚፈጥር ነው። ከ9 ነጥብ ልዩነት አሁን ባላንስ ሆኗል። አርሴናል በትርፍ ጨዋታ ነው ሊጉን እየመራ የሚገኘው። አትሌቲኮ ማድሪድ የላሊጋውን ጉዳይ ከተወ ሰንበትበት ብሏል። ምክንያቱም ባርሳ በረጅም ርቀት ማድሪድንም አትሌቲኮ ማድሪድንም ርቆ ሊጉን ለማንሳት እንግዲህ በጣም የተቃረበበት ወቅት ነው። ስለዚህ የበለጠ የአትሌቲኮ ማድሪድ ትኩረት በዚህ ውድድር ላይ ነው። ምክንያቱም ከዚህ በፊት በዚህ ውድድር ሲፈትኑት የነበሩ ክለቦች በዚህ ውድድር ላይ በዚህን ሰዓት የሉ። ስለዚህ ይሄ ጥሩ አጋጣሚ ነው ተብሎም በዲየጎ ሲሞኒ በኩልም የሚታሰብ የውድድር ዓመት ነው። በሻምፒየንስ ሊግ እግር ኳስ ረጅም ርቀት ተጉዞ በዚህ ውድድር እንኳን ለስኬት ለመብቃት ዲየጎ ሲሞኒ ይህን አጋጣሚ ይጠቀማል ወይ? ሌላ አዲስ ጥያቄ የሚያስነሳው። ስለዚህ በተለያየ መልክ የሚደረግ ሁለቱም አሰልጣኞች ለታሪካዊ አጋጣሚ ይህን ታሪካዊ አጋጣሚ ለታሪካዊ ድል ለመጠቀም እንግዲህ የሚያደርጉት ከፍተኛ ፍጥጫ ነው። ነገር ግን ትናንት ምሽት የተመለከትነው ሃይ ስታንዳርድ ፉትቦል ዛሬ ምሽት ይኖራል ተብሎ አይጠበቅም። በሆነ አጋጣሚ የዛን አይነት የእግር ኳስ ደረጃ እስካልተመለከትን ድረስ ይሄ የጨዋታ ፐርፎርማንስ ወይም ጥራት ያለው ከፍ ያለ ሃይ ስታንዳርድ ፉትቦል በመጀመሪያ ደረጃ ሁለቱ አሰልጣኞች እንዲጫወቱም አይገደዱም ካለባቸው ጫናና በዚህ ውድድር ላይ እንዲያሳኩት ከሚፈለገው የውጤት ደረጃ አንጻር ሁለቱም አሰልጣኞች የበለጠ በየክለባቸው ከፍተኛ ውጤት
የሚጠበቅ ለስኬት ለውጤት የበለጠ በየዓመቱ ክለቦቻቸው ኢንቨስት የሚያደርጉበት ወቅት ነው እና በየትኛውም መመዘኛ ውጤቶች የሚፈለጉበት የውድድር ዓመት ስለሆነ ሁለቱም አሰልጣኞች እንግዲህ በትኩረት ይህን ጨዋታ ከስህተት በጸዳ መልኩ ውጤታማ፣ ስኬታማ የመጀመሪያ ዙር አድቫንቴጅ ይዞ ለሰከንድ ሌግ ለመዘጋጀት የበለጠ በጥንቃቄ ይህን ጨዋታ ለማድረግ ስለሚመርጡ የጨዋታው ትኩረት፣ የጨዋታው ከፍታ፣ የጨዋታው ማራኪነት በምሽቱ ጨዋታ ስታንዳርድ ደረጃ ላይሆን እንደሚችል ከወዲሁ ይገመታል። አብዛኛውም የእግር ኳስ ቤተሰብ ይህን እውነታ የሚያውቀው ይመስለኛል። ታዲያ በዛሬ ምሽቱ ጨዋታ የአትሌቲኮ ማድሪድ እና የአርሴናል ጨዋታ ላይ የተሰሙ የቡድን መረጃዎች አሉ። በተለይ የአርሴናል ደጋፊዎች እያሳሰበ የነበረው የካይ ሃቨርት ጉዳት ሲሪየስ እንዳልሆነ ምናልባት ከዚህ ጨዋታ በዘለለ ምናልባት ቀጣይ ጨዋታ በፕሪሚየር ሊግ ቢያመልጠው ነው ተጫዋቹ በቅርብ ሳምንት ወደ ሜዳ እንደሚመለስ እና በዚህ የዋንጫ ፉክክር ላይ ዳግም ተመልሶ ለመጫወት እንደሚችል እና ከባዱን የጉዳት ስጋት እንደተቀረፈ አርቴታም ትናንት በነበረው ጋዜጣዊ መግለጫ ማረጋገጥ ችሏል። እንዲሁም በተጨማሪ ከጋዜጣዊ መግለጫውም ቀደም ብሎ የወጡ መረጃዎች ያሳዩ ነበር ካይ ሃቨርት ከባዱን ጉዳት በተጠበቀው ደረጃ እንዳላስተናገደ እና አሁን ሃቨርት በጥሩ የማገገሚያ ሂደት ለቀጣይ ጨዋታዎች ሊደርስ እንደሚችል እየተገለጸ ነው የሚገኘው እና የሃቨርት ጉዳት አለማስተናገድ ወይም የከፋ ጉዳት አለማስተናገድ ነገር ግን ከዚህ ጨዋታ ውጭ መሆን ሚካኤል አርቴታ ገልጿል። ከዚህ ጨዋታ ውጭ ቢሆንም በቀጣይ ጨዋታዎች ወደ ሜዳ እንደሚመለስም ይጠበቃል። ነገር ግን በተሰጋው ደረጃ ከባዱን ጉዳት ካይ ሃቨርት አላስተናገደም። ይሄ ለአርሴናል በጎ የሚባል የቡድን መረጃ ነው። በተጨማሪም ኤበሪቺ ኤዜ ባለፈው ሳምንት አርሴናል ከኒውካስል ጋር ባደረገው ጨዋታ መጠነኛ ህመም ተሰምቶት ተቀይሮ መውጣቱ ይታወሳል። ከዛ ጨዋታ ድህረ ጨዋታ ነጥብ ላይም አንስተንላችሁ ነበር፣ እንደምታስታውሱት በወቅቱም ገልጸንላችሁ ነበር እና ኤበሪቺ ኤዜ ራሱ ከጨዋታ በኋላ በገለጸው መሰረት ምንም አይነት ጉዳት ስሜት ወይም ጠንከር ያለ ህመም እየተሰማው እንዳልሆነ በመግለጽ ለቀጣይ ጨዋታ ፊት እንደሚሆን ራሱ ሲናገር ነበር። ትናንትና የተሟላ ትሬኒንግ አድርጎ ወደ ስፔን ከተጓዘው ስብስብ ጋር እንዳለ ተገልጿል። ለዚህም ጨዋታ 100% ኤበሪቺ ኤዜ ፊት መሆኑ ተረጋግጧል 100%። በተጨማሪም ቡካዮ ሳካ ለዛሬው ጨዋታ ማች ፊትነሱ በተሟላ ደረጃ ላይ እንደሚገኝና ለ90 ደቂቃ ፐርፎርም ለማድረግ የሚያስችል ፊትነስ ላይ መድረሱን ሚካኤል አርቴታ ገልጾ በተመሳሳይ ሪካርዶ ካሊፊዮሪም ለዛሬ ጨዋታ ብቁ መሆኑ ተያይዞ ተነስቷል። ሶስቱ ተጫዋቾች ከተጓዙ የአርሴናል ስብስብ ውስጥ እንዳሉ 100% ተረጋግጦ እንግዲህ ጁሬን ቲምበር፣ ካይ ሃቨርት አሁንም በጉዳት ላይ እንደሚገኙ ቲምበር አሁንም እንዳላገገመና በቀጣይ ሳምንት ምናልባት ሊመለስ እንደሚችል ሚካኤል አርቴታ ገልጿል ማለት ነው። አሁን ግን ባሉ ተጫዋቾች የሚካኤል አርቴታ አርሴናል ሜትሮፖሊታኑ ላይ ፐርፎርም ለማድረግ ያስችለዋል ተብሎ ይጠበቃል። ምክንያቱም ካለፈው ጨዋታ ለምሳሌ በዚህ ጨዋታ ላይ የቡካዮ ሳካ ቋሚ መሆን በተለይ በዩኤፋ ሻምፒዮንስ ሊግ ጨዋታዎች የቡካዮ ሳካ ብቃትና አስተዋጽኦ ሁሌም በተለይ በትላልቅ ጨዋታዎች በእንዲህ አይነት ጨዋታ ይሄ ዊን የሚያስፈልጋቸው ጨዋታዎች ላይ የበለጠ ኢፌክቲቭ እንደሆነ ይታወቃል። በትላልቅ ጨዋታዎች በትላልቅ ስቴጅ ላይ የዚህ ተጫዋች አስተዋጽኦ እንግዲህ ላለፉት ዓመታት በደንብ ስንመለከት ነበር። ምንም እንኳን የዘንድሮ የውድድር ዓመት ቁጥሮች የሚያሳዩት የተጫዋቹ ብቃት የወትሮውን አይነት አለመሆኑን ነው። ነገር ግን ቡካዮ ሳካ እንደዛ ሆኗል ማለት ደግሞ 100% ጨዋታዎች ላይ ልዩነት ፈጣሪነቱን አጥቷል ማለት አይደለም። ይሄ ተጫዋች በስብስብ ውስጥ መካተቱ፣ ወደ ስፔን መጓዙ እንዲሁም ለቋሚነት አስተማማኝ ጤንነት ላይ መገኘቱ ለሚካኤል አርቴታ ትልቅ ጭንቅና ጣጣን የሚያቀል ነውና ይህም ተጫዋች እንግዲህ ማች ፊትነሱ በአስተማማኝ ሁኔታ ተጠናቆ ለዚህ ጨዋታ ፊት መሆኑ ተገልጿል ማለት ነው። የጁሬን ቲምበር፣ የካይ ሃቨርት ጉዳት ነው እንግዲህ ከዚህ ስብስብ ውጪ እንደሆኑ እየተነገረ የሚገኘው እና የዛሬ ምሽቱ ጨዋታ በነገራችን ላይ አንዳንድ የተለያዩ አጋጣሚዎችና ታሪካዊ ክስተቶች አሉት።
ለምሳሌ በተጠናቀቀው የውድድር ዓመት የአትሌቲኮ ማድሪድ የከተማው ደርቢን ሪያል ማድሪድን አርሴናል በአስተማማኝ ሁኔታ በደርሶ መልስ ሲያሸንፍ ሁለቱን ግብ በኤሚሬትስ ማስቆጠር የቻለው ደክላን ራይስ ነው። ዛሬስ በሌላኛው የስፔን የዋና ከተማ ክለብ የሆነው አትሌቲኮ ማድሪድ ላይስ የደክላን ራይስ አስቆጣሪነት በሌላኛው የስፔን ቡድን በሌላኛው ክፍል በዋና ከተማ በሚገኘው ቡድን ላይ ማስቆጠር ይችላል ወይ? ዛሬ ምሽት እንግዲህ ፈታኝ ከሆነ የአካል ብቃት ጨዋታ ጋር የሚጠብቃቸው አርሴናሎች በምን አይነት መንገድ ይወጡታል? ምናልባት በዘንድሮ የውድድር ዓመት እስካሁን ድረስ ከተመለከትናቸው የሚካኤል አርቴታ አርሴናል በዘንድሮ የውድድር ዓመት ካደረጋቸው ጨዋታዎች ውስጥ አንድ ጉዳይ ምናልባት አድማጮች ልብ ብላችሁ ከሆነ አላውቅም፣ በደንብ ከተመለከታችሁ የአርቴታ ቡድን ከፊዚካል ጌም በኋላ በሚኖሩ ጨዋታዎች በጣም ታክቲካሊ ቀጣዩን ጨዋታ ለማሸነፍ ወይም በቀጣይ ጨዋታ የሚደረገውን ይሄ በአቅም ደረጃ ለመወጣት በጣም ሲቸገር እንመለከታለን። የዛሬ ምሽቱ ጨዋታ በዚህም ወቅት መደረጉ ምናልባት ለአርቴታ ተጨማሪ የቤት ስራ ይዞ የመጣ ይመስላል። ምክንያቱም የፕሪሚየር ሊጉ የመጨረሻ ስቴጅ ላይ መገኘቱ በዚህም ወቅት ደግሞ የፊዚካል ቡድን መቅጠሙ ለሚካኤል አርቴታ ብቁ ነው ብዬ ማለት ጥሩ ነው ብዬ አላስብም በዚህም ወቅት። ምክንያቱም የተጫዋቾችን የሜዳ ውስጥ እንቅስቃሴ ለተመለከተ አሁን የአርሴናል አብዛኛው ተጫዋቾች ከተከላካይ እስከ ፊት መስመር ተጫዋቾች በድካም ምክንያት የበለጠ እነዚህ ተጫዋቾች ላይ የምንመለከተው መዛል፣ መዳከም፣ እረፍት የሚፈልጉበት ወቅት ነው እና ከሳምንት ሳምንት ሪከቨር እያደረጉ መጫወቱ የበለጠ በእንግሊዝ ፕሪሚየር ሊግ ውድድር በዘንድሮ ውድድር ዓመት የተሻለ ለሁለቱ በተሻለ ሁኔታ ለሚካኤል አርቴታ አርሴናል ጥሩ ተፎካካሪነትና ከሳምንት ሳምንት የተጫዋቾችን ጤንነት ጠብቆ በእያንዳንዱ ጨዋታ ፐርፎርም ለማድረግ የሚያስችል አቅም ላይ መድረስ ይችላል። ነገር ግን የአትሌቲኮ ማድሪድ አይነት ቡድንን በመሀል ላይ ማግኘት ያውም በዚህ ግዙፍ ውድድር ያውም በዩኤፋ ቻምፒየንስ ሊግ መሆኑ ምናልባት ለሚካኤል አርቴታ የቤት ስራውን በተለይ ፊዚካሊ ተጫዋቾችን ከሳምንት ሳምንት በየሳምንቱ በሳምንቱ አጋማሽ እያዘጋጀ ፊት አድርጎ ለእያንዳንዱ ጨዋታ ብቁ ማድረግ በዚህን ሰዓት ለአርቴታና ለአርሴናል ፊትነስ አሰሪዎች፣ ኮቺንግ ስታፎች ትልቁ የቤት ስራ የሆነ ይመስላል። ምክንያቱም የተጫዋቾች ጉዳት መደራረብ በየሳምንቱ በየጨዋታው እየተጎዱ ያለው የተጫዋች አይነት ተጫዋቾች ገና ማች ፊትነሳቸውን ሳያገኙ በድጋሚ ወደ ሌላ ተጨማሪ ጉዳት እያስተናገዱ መምጣታቸው በመጨረሻ ስቴጅ ላይ የተጫዋቾች መዛልና መዳከም በደንብ በሚስተዋልበት ወቅት ለአንድ ውድድር ተክተው ጥረው ማሳካት በሚችሉበት ወቅት ላይ እንግዲህ የእንደ አትሌቲኮ ማድሪድ አይነትን ክለብ መቅጠም አንደኛ አሰልቺ ነው። በሜዳ ውስጥ ያለው ፍጥነት፣ ጉልበት፣ ፋይቲንግ ስፕሪት አሰልቺ የሆነ የሜዳ ውስጥ ታይት ኤሪያዎችና በተለይ የአንድ ለአንድ ግንኙነቶች ላይ ተጫዋቾች ላይ የሚወስዱት አካላዊ እንቅስቃሴ በዚህ ጨዋታ እንግዲህ ምናልባት ለሚካኤል አርቴታ አንዱ ሊፈትነው የሚችለው የጨዋታ ስትራቴጂ ነው ተብሎ ይጠበቃል። ነገር ግን በዘንድሮ የውድድር ዓመት እንደምታውቁት የአርቴታ ቡድን በሜዳውና በደጋፊው ፊት በደንብ አትሌቲኮ ማድሪድን ማሸነፍ ችሏል። በደንብ አሳማኝ በሆነ የ4-0 ውጤት ነበር በኦክቶበር 21 ማሸነፍ የቻለው። ሁለቱ ቡድኖች እንግዲህ ለአራተኛ ጊዜ ነው በኢሮፒያን ኮምፒቲሽን የሚገናኙት። ይህንንም ተከትሎ ሁለቱም ቡድኖች ጥሩ የመሸናነፍ ሪከርድ አላቸው። ሁለቱም ቡድኖች እንግዲህ በዚህ ውድድር ላይ ከፍተኛ ቁጥር ያለውን ጨዋታ ያደረጉ ነገር ግን ያለ ዋንጫ ከፍተኛ ተሳትፎ ከፍተኛ የጨዋታ ቁጥር ያደረጉ ክለቦች ናቸው። አትሌቲኮ ማድሪድ 190 ጨዋታ አድርጎ ዋንጫ ያላሳካ፣ አርሴናል 223 ጨዋታዎችን አድርጎ ዋንጫ ያላሳካ ክለቦች ናቸው። እነዚህ ሁለት ክለቦች እንግዲህ የበርካታ ጊዜ ተሳታፊነት ሪከርድ በርካታ ጨዋታ የማድረግ
አቅም አላቸው። ነገር ግን በስኬት ደረጃ በሻምፒዮንስ ሊግ እምብዛም ውጤታማ ወይ ስኬታማ ክለቦች አይደሉም። ነገር ግን በቪሴንቴ ካልዴሮንም ሆነ በሜትሮፖሊታኖ በተደረጉ ያለፉት ከእንግሊዝ ክለቦች ጋር በተደረገው የኖክአውት ስቴጅ ጨዋታ አትሌቲኮ ማድሪድ በሜዳው ያለፉትን 6 ጨዋታዎች አልተሸነፈም። ከ6ቱ 3ቱን አቻ በመውጣት 3ቱን በማሸነፍ ከእንግሊዝ ክለቦች ጋር ከቼልሲ፣ ከሌስተር፣ ከሊቨርፑል፣ ከማንቸስተር ዩናይትድ፣ ከማንቸስተር ሲቲ እና ከቶትናም ጋር ያውም ከ6 የተለያዩ ክለቦች ጋር አድርጎ ያለመሸነፍ ሪካርድ አለው በሜዳውና በደጋፊ ፊት ከእንግሊዝ ተጋጣሚዎች ጋር። ይሄስ ዛሬ ምሽት ይቀየር ይሁን? አብረን በጋራ የምንመለከተው ነው። በተጨማሪም እንግዲህ የእንግሊዝ ክለቦች ከስፔን ክለብ ጋር ሲገናኝ ይሄ በቅርብ ዓመት ውስጥ ለ16ኛ ጊዜ ነው። ከነዚህም ውስጥ 60 በመቶ የሚሆኑትን ጨዋታዎች ማሸነፍ የቻሉት የእንግሊዝ ክለቦች ናቸው። ለምሳሌ ባለፉት ከተደረጉት 15 የእርስ በርስ ግንኙነቶች መካከል በ9ኙ ድል ማድረግ የቻሉት ወይም በ9ኙ በኖክአውት ስቴጅ በተገናኙበት ወቅት ከስፔን ክለቦች ጋር የእንግሊዝ ክለብ ወደ ቀጣዩ ዙር ማለፍ ችሏል። የስፔን ክለብ በተቀሩት ናቸው ማለፍ የቻሉት። የተቀሩትንም ድል ማድረግ የተቻለው በእርስ በርስ ግንኙነት የማንቸስተር ሲቲ እና የሪያል ማድሪድ ጨዋታ ማድሪድ ሲቲን አሸንፎ ወደ ቀጣዩ ዙር ያለፈባቸው ጨዋታዎች ናቸው። በዚህ ውድድር እንግዲህ ኢንፎርም የሆነው ቲም 100% አርሴናል ነው። ከ12 ጨዋታ 10 ድል 2 አቻ በመውጣት ይሄ ያለ ሽንፈት ረጅም ርቀት በኤሮፓያን እግር ኳስ ወይም በሻምፒዮንስ ሊግ አርሴናል የተጓዘበት የውድድር ዓመት ነው። ይህንን ተከትሎ የክለቡ ትልቁ ታሪክ 13 ጨዋታ ያለመሸነፍ ሪከርድ ከማርች 2005 እስከ ኤፕሪል 2006 ድረስ በዩኤፋያን እግር ኳስ እስከ ፋይናል ድረስ ከባርሳ ጋር በቀረቡበት የውድድር ዓመት የተጓዙበት ርቀት ያስመዘገቡት ሪከርድ ነው። ዘንድሮስ በዛ ርቀት ተጉዘው ወደ ፍጻሜ በቁን አብረን በጋራ የምንመለከተው ነው። ነገር ግን በኤሜሬትስ አትሌቲኮ ማድሪድ የተሸነፈ ጊዜ አንድ ጉዳይ ስናነሳ ነበር። በዛ ጨዋታ አትሌቲኮ ማድሪድ አንድ ኢላማውን የጠበቀ ሙከራ ነው ያደረገው። ክፍት ከሆነ እንቅስቃሴ 0.32 ኤክስፔክትድ ግብ ነው ማስመዝገብ የቻለው። በሻምፒዮንስ ሊግ እግር ኳስ በዘንድሮ ሲዝን በአትሌቲኮ ማድሪድ ካደረጋቸው ጨዋታዎች ውስጥ ወደ 13 የሚጠጉ ጨዋታዎችን አድርጎ በአዲሱ ኤዲሽን በአማካይ በየጨዋታ 1.34 ኤክስፔክትድ ግብና 6 ኢላማውን የጠበቀ ሙከራ የሚያደርግ ቡድን በኤሜሬትስ ብቻ ነው በዘንድሮ የውድድር ዓመት በእነዚህ ቁጥሮች ወይም ተቀራራቢ ቁጥሮችን ማስመዝገብ ያልቻለው ወይም ከተጋጣሚ የዛሬው ተጋጣሚ ከአርሴናል ጋር ይህን ጥንካሬ ይዞ የሚካኤል አርቴታ አርሴናል ዛሬ ምሽት በሜትሮፖሊታኖ ይገኝ ይሁን? አብረን በጋራ የምንመለከተው ነው። የዛሬ ምሽቱ ጨዋታ ግን የሁለቱ ክለቦች የፉክክር ደረጃ የፉክክር ጣሪያ እንግዲህ በደንብ የሚስተዋል ነው። ነገር ግን የትናንት ምሽቱን ክላሲክ ጌም ኦፍ ፉትቦል ለተመለከተ የዛሬ ምሽቱን ጨዋታ በዛ ስታንዳርድ ደረጃ እንደማይጠብቅ ይታወቃል። ምክንያቱም ሁለቱም የበለጠ ክፍት ለሆነ እንቅስቃሴ ካላቸው ትኩረት ይልቅ የበለጠ ኮምፓክት ሆኖ በራሳቸው የመጫወቻ ክልል መቆየትን የሚመርጡ ናቸው። ይሄ ማለት የበለጠ የሎ ብሎክ ቡድኖች ናቸው ማለት ሳይሆን ፍሌክሲብል በሆነ የመከላከል እንቅስቃሴ ላይ የበለጠ ትኩረት ያደረገ ኮምፓክት ስትራክቸራቸውን ላለመልቀቅ የቡድን ባላንስን የበለጠ በጥንቃቄና የኋላ መስመሩን እንቅስቃሴ ላለማጋለጥ የሚደረግ ጥረት ስለሆነ የሁለቱም ቡድኖች ትኩረት በእንደነዚህ አይነት የጨዋታ ስትራቴጂ ላይ የተወጠረ ነው። ይሄ ታክቲካል ባላንስ ደግሞ የሁለት ክለቦችን የፉክክር ደረጃ ያሳንስና ጥራት ላለው እንቅስቃሴ የእግር ኳስን ቤተሰብ ተጋባዥ አያደርግም። ስለዚህ የዛሬ ምሽቱ ጨዋታ በትዕይንት የተሞላ ጥሩ ጨዋታ እንደምንመለከት ተስፋ እያደረግን በተሻለ ፉክክር የተሻለው ቡድን ድል ያደርጋል ተብሎ ይጠበቃል። ዛሬ ምሽት እንግዲህ ምሽት 4 ሰዓት ላይ ሁለተኛው የሰሚ ፋይናል ጨዋታ በሜትሮፖሊታኖ ስቴዲየም ይደረጋል። በአትሌቲኮ ማድሪድ እና በአርሴናል መካከል የትኛው ቡድን ያሸንፋል ብላችሁ ታስባላችሁ? እስቲ በኮሜንት መስጫ ላይ አስቀምጡ። የትናንት ምሽቱን ጨዋታ ለተመለከተ የዛሬ ምሽቱን ጨዋታ በምን አይነት መልኩ እየጠበቃችሁ ነው የምትገኙት? ሃይ ክላስ ስታንዳርድ ፉትቦል በዛ ኳሊቲ ደረጃ እንመለከታለን ብለን አንጠብቅም፣ ግን
ሁለቱም ቡድኖች ካላሸነፉ ዋስትና የላቸውም። ይሄ ውድድር ምናልባት ማሳያው መለኪያው ለምን ጠንካራ እንደሆነና ለምን በዚህ ውድድር ጥራት ባለው የማጥቃት እንቅስቃሴ የታገዘ ቡድን ሁሉ አሸናፊ እንደሚሆን በዋነኝነት የሚነሳበት ዋነኛ ምክንያት ካላጠቃ አንድ ቡድን ክፍት ለሆነ እንቅስቃሴና ከፍቶ ለማያጠቃ ቡድን አንዳንዴ አደጋዎች በዛው ቁጥርም ደቂቃዎች በገፉ ቁጥር ጥንቃቄዎች እየበዙ በመጡ ቁጥር አለማጥቃት በአጠቃላይ ዋስትና የለውም። በዚህ ውድድር ማጥቃት ነው ዋስትና ያለው። ይኸው ዋስትና ለማግኘት ደግሞ ዲየጎ ሲሞኔ እና ሚካኤል አርቴታ ምን አይነት 90 ደቂቃ ዛሬ ምሽት ያስመለክቱናል? እስቲ ከካርድና ከጉዳት የጸዳ ጨዋታ ከሆነ ፉክክሩ ጤናማ ነው ብለን እናስባለን። ግን በመጨረሻም አንድ ጉዳይ ትናንትና በነበረው ጋዜጣዊ መግለጫ ዲየጎ ሲሞኔን ጨምሮ ጁሊያን አልቫሬዝም የአትሌቲኮ ማድሪድ የበላይ ጠባቂዎችም አምነዋል አርሴናል ጠንካራ ፍላጎት እንዳለው ወይም እንደነበረው በጁሊያን አልቫሬዝ ላይ። እንደውም ዲየጎ ሲሞኔ እኮ ለዚህም ጉዳይ ምላሽ ሰጠ። በሱ አእምሮ ውስጥ ምን እንዳለ አላውቅም። እኔ እስከማውቀው ድረስ ባርሳ፣ ባየር ሙኒክ፣ አርሴናል የዚህ ተጫዋች ፈላጊ ናቸው። የሶስት የተለያየ ሊግ ክለቦች ግን በሱ አእምሮ ውስጥ ምን እንዳለ ባላውቅም በዚህ ክለብ ለመቆየት ግን ሁሌም ፍላጎቱ ጥረቱ ከሱ ጋር እመለከታለሁ ሲል ነበር። በቀጣይ ሳመር አርሴናል የራሱን የአታኪንግ ሰርድ ጥራት ከፍ ለማድረግ ጁሊያን አልቫሬዝ ላይ ድጋሚ ይመጣ ይሁን? እንደምታውቁት አትሌቲኮ ማድሪድ ጠጣር የሆነ ተደራዳሪ ክለብ ነው። እስካሁን ድረስ ባለው ሪሊዝ ክሎዝ ከሆነ ወደ 125 ሚሊዮን ፓውንድ ወደ 149.6 ሚሊዮን ዩሮ አካባቢ የውል ማፍረሻ የሚጠየቅበት ተጫዋች ነው። ይሄ ተጫዋች እንግዲህ በተቃራኒው ዛሬ ምሽት አርሴናል ቀጣይ ዓመት ያስፈርመው እስካሁን ሩመርስ የለም፣ ግን ጠንካራ ፈላጊ እንደሆነ አሰልጣኙ ራሱ ካረጋገጡ ጁሊያን አልቫሬዝ ተፈላጊ ተጫዋች ነው ማለት ነው በአርሴናል ቤት። በደንብ የሚያውቁት አንድሬስ ቤርታ ዘንድሮስ ተመልሰው ያስፈርሙት ሲሆን ዛሬ ምሽት ለአርሴናል ኃላፊዎች ጁሊያን አልቫሬዝ ቀብድ ይሰጣል ወይስ እንዳለፈው የውድድር ዓመት የደክላን ራይስን የትልቅ ጨዋታ ወይም በስፔን ዋና ከተማ የነበረው ሪያል ማድሪድ ላይ ያስቆጠራቸው አይነት ታሪካዊ ግቦችን ዛሬ ምሽት በከተማው ተቀናቃኝ ክለብ ላይ ይህን ታሪክ ይደግም? እስቲ አብረን በጋራ የምንመለከተው ይሆናል። የዛሬ ምሽቱ ጨዋታ ግን በታክቲክ ተወጥሮ አጋጣሚ ላይ ገዳይ የሆነ ቡድን የሚያሸንፈው ጨዋታ ይመስለኛል። በዚህ ረገድ የትኛው ቡድን ውጤታማ ይሆናል? የምሽቱ ጨዋታ ምላሽ የሚሰጥ ይሆናል። ከዚህ ፕሮግራም በመቀጠል በነገራችን ላይ ይህን ፕሮግራም የምታደምጡ የአርሴናል ደጋፊዎች የአርሴናል የዘንድሮ ፕሪሚየር ሊግ ዋንጫ ስኬት ሊወሰን የሚችል አንድ ትልቅ ጉዳይ ኤፍኤው ማንቸስተር ሲቲን ከልክሎታል። ይሄ ጉዳይ ምናልባት ለአርሴናል ድግስ ሲሆን ከዚህ ፕሮግራም በኋላ ጆዜ ሞሪኖ ወደ ሪያል ማድሪድ የማንቸስተር ሲቲዎች ቅሬታና ቤቱታ ለአርሴናል የተዘጋጀው ድግስ። እስቲ ከዚህ ፕሮግራም በኋላ ያለውን ጉዳይ ጠብቁን። አርሴናል ትልቅ አድቫንቴጅ በፕሪሚየር ሊግ ዋንጫ ፉክክር ላይ ያገኘ ይመስላል። ተመልሰን በዛ ጉዳይ እንመጣለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ተመልሰን እንመጣለን። ሰላም ቆዩ። ከዚህ ፕሮግራም በኋላ ጆዜ ሞሪኖ ወደ ሪያል ማድሪድ የማንቸስተር ሲቲዎች ቅሬታና ቤቱታ ለአርሴናል የተዘጋጀው ድግስ። እስቲ ከዚህ ፕሮግራም በኋላ ያለውን ጉዳይ ጠብቁን። አርሴናል ትልቅ አድቫንቴጅ በፕሪሚየር ሊግ ዋንጫ ፉክክር ላይ ያገኘ ይመስላል። ተመልሰን በዛ ጉዳይ እንመጣለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ተመልሰን እንመጣለን። ሰላም ቆዩ።